ክልሉ ባልተረጋጋ ሁኔታ ውስጥ ሆኖ በርካታ ስራዎችን ሰርቷል። አንድ የምክር ቤት አባል እውቅና መስጠት ፈልጋለሁ። በተለይ ከጦርነቱ ጋርና በውስጥ ችግራችን ምክንያት የተፈናቀሉ ዜጎች መልሶ ለማቋቋም ተቋም ከመሰረት ጀምሮ በተገቢው እንዲደራጁ እና እንዲደገፉ ለማድረግ የተደረገው ጥረት ምስጋና የሚቸረው ነው። ብዙ ዜጎችም በዚሁ ተጠቃሚ ሆነዋል። ግብርና ላይ የበጋ መስኖ ስንዴ ክልሉ የሰራው ስራ ከድህነት ለመላቀቅ የምናደርገውን ጥረት በእጅጉ የሚደግፍ ነው ብቻ ሳይሆን በስፋት አቅዶ የመፈጸም ልምምድም የታየበት ነው። ከ40,000 ሄክታር ልምምድ የነበረው ክልል 200,000 ሄክታር በላይ ማልማት ተችሏል። ጥሩ ነው። ሌላኛው ውሃ ቢሮ እዚህ ምክር ቤት ቁጭ ብዬ ከምርጫ ክልል አንፃር ጥያቄዎችን አንስቻለሁ። እዚህ ምክር ቤት ላይ ማድነቅ የምፈልገው አንደኛ በየአካባቢው የተነሱ ከውሃ ጋር የተያያዙ ጥያቄዎችን በዝርዝር ለቅሞ ቦታው ጭምር ቼክ አድርጎ በሚፈታበት ጉዳይ ላይ ከሚመለከታቸው አካላት ጋር ውይይት አድርጎ አቅጣጫ በማስቀመጥ እና ችግሩ እንዲፈታ የተሄደበት ጥረት በአጠቃላይ እውቅና የሚቸረው ነው። በቀጣይም ተጠናክሮ መቀጠል አለበት። የቆላ መስኖ ላይ በተመሳሳይ የከሰም በረህት ወረዳ ላይ ከሰም የመስኖ ፕሮጀክት ፓውስኮ እንደሚሰራ ካሁን በፊት ጥያቄ አንስቼ ነበረ። ጥያቄውን ለመፍታት የህዝቡን ቅሬታ ለማስተካከል የተሄደበት ጥረት በእጅጉ የሚያስመሰግን ነው። በቀጣይም ተጠናክሮ ፕሮጀክቱ እንዲጠናቀቅ ከተደረገ በእርግጠኝነት የዛ ወረዳ ላይ ያለውን የመስኖ ሽፋን ለማሳደግ ትልቅ አቅም የሚሆን ነው። ኢንቨስትመንት ላይ ኢትዮጵያ ታምርት በሚለው ንቅናቄ በርካታ ኢንቨስተሮች ችግራቸው ተፈቶላቸዋል፣ ወደ ማምረትም ገብተዋል። በዚህ ደረጃ 2016ም ተጠናክሮ ከቀጠለ አማራ ክልል የኢንቨስትመንት በርካታ ኢንዱስትሪዎች የሚስፋፉበት ክልል የመሆን እድል አለው። ገንዘብ ቢሮ ላይ ምስጋና አለኝ። በተለይ አንዳንድ ወረዳዎች ከእቅድ በላይ ሲሰበስቡ አገልግሎት ገቢ ጥያቄ ያቀርባሉ። በዚህ አመት እንጠቀምበት ብለው ጥያቄ ያቀርባሉ። ገንዘብ ቢሮ ቢሮክራሲውን በማሳጠር በመፍቀድ በርካታ ከተማ አስተዳደሮች ተጨማሪ ፕሮጀክት ይዘው ካቀዱት በላይ እንዲሰሩ እድል ስለፈጠረ ገንዘብ ቢሮንም በዚህ አጋጣሚ ማመስገን በጣም ያስፈልጋል ማለት ነው። ሌላኛው አስተያየት የምሰጥበት መንገድ ቢሮ ነው። መንገድ ቢሮ በተለይ የድልድይ ግንባታ የተንጠልጣይ ብረት ድልድዮች በቀጣይም በስፋት መሰራት አለበት። በትንሹ ወጪ ግን ብዙ ህይወት የሚታደግ ነው። እዚህ ጋር አንድ ማሳያ ማነሳው አንኮበር ወረዳ ላይ አይራራ የሚባል የድልድይ ግንባታ በዚህ አመት ተሰርቶ ኦልሞስት እየተጠናቀቀ ነው ያለው። አይራራ ተብሎ ስም የወጣበት ምክንያት ከ100 በላይ ዜጎች ውሃው ወስዷል። ወንዙ ክረምት ላይ በሚሞላ ጊዜ በዚህ ድልድይ ላይ በእግራችን ደጋግመን እየሄድን ሁለተኛ ውሃ እንደማይወስደን አረጋግጠናል ብለው ደስታቸውን ሲገልጹ ነበር ማለት ነው። እና በዚህ ደረጃ ምስጋና ለማቅረብ ነው እንደ አንድ የምክር ቤት አባል። ወደ ጥያቄዎች ለመግባት በምንጃር ሸንኮራ ወረዳ ላይ የኦሮሚያ ክልል አዋሳኝ ነው። ከመተሃራ ወደ መተህበላ እስከ ምንታምር የሚያመጣ የአስፋልት የፌደራል አስፋልት ፕሮጀክት አለ። እዛ አካባቢ ላይ የሸኔ እንቅስቃሴም ስላለ ይሄ መንገድ መስራት አልተቻለም። የቻይና ኮንትራክተሮች ናቸው። ስጋት ስላለባቸው ጥለን እንወጣለንም እያሉ ነው ማለት ነው። በተዋረድ የፌደራል ተቋማትን ለማነጋገር ጥረት ተደርጓል። ከኦሮሚያ ክልል ጋርም ለማነጋገር ጥረት ተደርጓል። ግን የተፈታ ችግር አይደለም ማለት ነው። ይሄ የጸጥታ ችግር ተፈቶ ኦር የፌደራል ተቋማት ጠብቀውት መንገዱ የሚሰራ ካልሆነ የተወሰነው ተሰርቶ የተወሰነው የሚቀርበት ሁኔታ ስላለ በክልል በኩል ክትትል እንዲደረግበት። ከዛ ውጪ ከደብረ ብርሃን ተነስቶ ወደ አዲስ አበባ የሚገባው የፌደራል መንገድ በክልሉ ጥረት ከኦሮሚያ ክልል መንግስት ጋር ተደጋጋሚ ውይይት ተደርጎ የማስተካከል የመፍታት ስራ ተሰርቷል።
ካሁን በፊት የነበረው ችግር አሁን የለም። ግን በቅርብ ቀናት ውስጥ የተፈጠረ ችግር መንገድ ላይ ያቆሙ ተሳፋሪዎችን የማንገላታት በተለይ የጭነት መኪናዎችን አግቶ እስከ መውሰድ ገንዘብ የመቀበል እና በዛ መስመር ላይ ቶታሊ ወደ አዲስ አበባ የሚገባ ተሽከርካሪ ባለ ንብረቶች ስጋት ስላለባቸው አንገባም የሚል ተደጋጋሚ ቅሬታ ይነሳል። ከዚህ ጋር በተያያዘ ከኦሮሚያ ክልል አመራሮች ጋር በተቻለ መጠን ለመነጋገር ጥረት ተደርጓል። ከቀን ወደ ቀን ችግሩ እየከፋ እየመጣ ስለሆነ አሁንም ይሄ በክልሉ በኩል ትኩረት ተሰጥቶ መፈታት አለበት። ሌላኛው ከመንገድ ጋር በተያያዘ ከጣርማበር መሃል ሜዳ መንዝ 7 ወረዳዎችን የሚያገናኝ አስፋልት መንገድ በስሙ ብቻ አስፋልት መንገድ እንደሆነ የሚወራለት ግን ለዛ አካባቢ ማህበረሰብ አጠቃላይ ለሰሜን ሸዋ ዞን ማላቀሻ የሆነ ፕሮጀክት ነው። ክረምት ላይ ህዝቡ በእጅጉ ይሰቃያል። መኪናዎች መንቀሳቀስ አይችሉም። ማዳበሪያ ለማስገባት የታመሙ ህሙማን ወደ ሌላ ቦታ ሄደው ለመታከም ከፍተኛ የሆነ እንግልት ነው ያለው ማለት ነው። የመከላከያ ኮንስትራክሽን ኢንተርፕራይዝ ነው የያዘው። በሚገርም ሁኔታ ስራው አልተሰራም ማለት ነው። በየደረጃ ያለ አስፈጻሚ ቃል ይገባል ለማህበረሰቡ የሚቀጥለው አመት የተሻለ ስራ ይሰራል በሚል በተደጋጋሚ ይነገራል። ግን ቃል ብቻ ወደ ተግባር የማይቀየር ማለት ነው። ካልቻላል ሰለም ብሎ ነው መውጣት ያለበት እንጂ በየአመቱ ህዝብ ማስለቀስ ተገቢነት የለውም፣ ትክክልም አይደለም እና በክልሉ በኩል ጠንከር ተደርጎ ቢታይ ጥሩ ነው የሚል ነው። በሌላ መንገድ ከአዳማ ተነስቶ ወደ ድሬዳዋ መስመር የሚሄደው የፍጥነት መንገድ የአውራ ጎዳና አካባቢ መልካጅሎ የሚባል የበፊት ባቡር መንገድ የመሰረታት ከተማ ናት። እዛ ጋር የክፍያ ጣቢያ ማቋቋም ሲገባ አልፎ ሌላ ቦታ ላይ ተደርጓል ማለት ነው። አልፎ ሌላ ቦታ ላይ መደረጉ እኛ ቅሬታ የለንም፣ ካስፈለገ ብዙ ቦታ ማድረግ ይችላል። ግን ደግሞ ነባሩ የዛ መስመር ባቡር መንገድ በመኖሩ ምክንያት የተቋቋመ አውራ ጎዳና መልካጅሎ የሚባል ከተማ የባቡር መንገድ ከተማ ነው። አሁን የፍጥነት መንገድ ሲመጣ ለምን ይከለከላል? እዛ ቦታ ላይ አውራ ጎዳና በሚባለው ቀበሌ ላይ የሚያስገባ ነው። ወደ ዋናው ምንጃር ሸንኮራ ወረዳም የሚያስገባ መንገድ ያለው ነው። እዛ ቦታ ላይ መግቢያ መውጫ መንገድ ተትቶ መታለፍ አለበት የሚል ጠንካራ ጥያቄ አለ ማለት ነው። ይሄን የፌደራል ተቋማት በተደጋጋሚ ጥያቄ ተነስቷል። መልስ እያገኘ ስላልሆነ በክልሉ በኩል ተመዝግቦ እንዲያዝልን እንፈልጋለን። መብራት ኃይልን በሚመለከት ቅድም የውሃ ቢሮን አድንቄ አንስቻለሁ። ውሃ ቢሮ የሰራቸው የውሃ ተቋማት መብራት የሚያስፈልጋቸው ትራንስፎርመር ክፍያ ይፈጸማል። ትራንስፎርመር አቅርቦት የለም። እዚህ አካባቢ ላይ ተገቢው ክትትል ያስፈልጋል። ቡልጋ ከተማ አስተዳደር በክልሉ መንግስት አመራር ውሳኔ ከመዘጋጃነት ተነስቶ አሁን ታዳጊ ከተማ ደርሷል። ቀጣይም ወደ ከተማ አስተዳደር እንዲያድግ እንፈልጋለን። ግን የመብራት አቅርቦቱ በወቅቱ መዘጋጃ ኦር ቀበሌ በነበረ ሰዓት የነበረ ማህበረሰብ የሚጠቀምበት ነው ያለው አሁን ማለት ነው። በተለየ መንገድ መታየት አለበት። ኢንዱስትሪ መዳረሻ ነው። ከፍተኛ የሆነ ከ305 በላይ ባለሀብቶች ያሉበት ከተማ ነው። ለኢንዱስትሪው አለ መብራት፣ ግን ለነዋሪው ከፍተኛ የሆነ ቅሬታ አለ። አረርቲ ከተማ አስተዳደር በርካታ የኢንቨስትመንት መዳረሻ ሆኖ የሚያገለግል ነው። ቅርብ በተለይ ከአዳማ ቅርብ የሆነ አካባቢ ነው። እዛ ጋም ፋብሪካ ተክለው መብራት የሌላቸው ባለሀብቶች አሉ፣ በተደጋጋሚ ቅሬታ የሚያነሱ። እዛ አካባቢ ላይ የሚነሳው ቅሬታ ለሴራሚክ ፋብሪካው የተሳበው መብራት ለሌሎቹ ፋብሪካዎች የማከፋፈል ስራ ፓወሩ ስለሚችል የማከፋፈል ስራ መሰራት አለበት የሚል ጥያቄ አለ። ለኢንቨስትመንትና ኢንዱስትሪ ቢሮ የቀረበ ጥያቄ እዚህ ላይ ማብራሪያ እንዲሰጠኝ ይፈልጋል። ሌላም ማነሳው አጣዬ ከተማ አስተዳደር ያው ታውቃላችሁ በተደጋጋሚ ወድሟል፣ ተቃጥሏል፣ ከፍተኛ ኪሳራ ደርሶበታል ነጋዴው። እዛ ከተማ ላይ የሚኖረው ነጋዴ
ከባንክ የወሰደው ብድር ከዋናውን እንመልስ ወለዱ ይቅርብን በተደጋጋሚ ከመቃጠሉ ጋር በተያያዘ ንብረታችንም ወድሟል አቅማችን ተዳክሟል በዚህ ደረጃ ዋናውን እንመልስ ባንኮች ወለዱን እንዲተውን እና ያድርግልን የክልሉ መንግስት የሚል ተደጋጋሚ ቅሬታ አለ የወረዳ ጥያቄን በሚመለከት ሰሜን ሸዋ ወደ 5 ወረዳዎች የወረዳ እንሁን ጥያቄ አላቸው ማጀቴ የይፋት ክላስተር ላይ አሁን በጸጥታው በከፍተኛ ሁኔታ ምን ቸገረበት አካባቢ ነው በተደጋጋሚ ከጎረቤት አካባቢ በሚሰነዘር ጥቃት ጉዳት ያስተናገደ ነው በሰሜኑ ጦርነትም እዛ አካባቢ ላይ ጥላት መጥቶ ሲመለስ ከፍተኛ የሆነ ዜጎቻችን ለሞት ተዳርገዋል በተደጋጋሚ የክልል ፕሬዝዳንታችን ጭምር ያውቃሉ ወረዳ እንሁን ጥያቄ አለ ማለት ነው እዚህ አካባቢ ላይ ቀደም በሪፖርቱም ጥሩ ሆኖ ቀርቧል በጥናት ላይ ተመስርቶ የወረዳ እንሁን ጥያቄ መልስ መስጠት አለብን ብለን አቋም ወስደናል ለሚለው እኔም መቀበለው ነው ግን መልስ መስጠት አለበት ወይ ይሆናል ወይ አይሆንም ሬማ እንደዚሁ ሰሜን ሸዋ ላይ ካሉ ሚዳ ወረሞ ወረዳ ብሮ ያለ ግን ወረዳ እንሁን ጥያቄ አለው ጅሁር እንደዚህ ወረዳ እንሁን ጥያቄ አለው የክቡር ፕሬዝዳንታችንም ቦታው ድረስ ሄደው አይተውታል ስንዴ አምራች ነው ከፍተኛ ፖቴንሻል ያለው ነው የወረዳ እንሁን ጥያቄ አለው መዘዞ እንደዚሁ በፊት ወረዳ የነበረ ወደ ጣርማበር ወረዳ የተቀላቀለ እሱም ጥያቄ አለው ኮራማሽ የባገራ ማርያም ከሰም ወረዳ ስር ያለ ወረዳ በተደጋጋሚ እንሁን ጥያቄ አለ ማለት ነው አምስቱ የወረዳነት ጥያቄ ያነሱ ወይ ይሆናል ወይ አይሆንም የሚል ከክልሉ መንግስት ይፈልጋሉ በዚህ ደረጃ ጥያቄው ምን ላይ እንዳለ መልስ ቢሰጥ የመጨረሻው ማነሳው የሰላምና ደህንነት ስራችን ጋር በተያያዘ የክልሉ መንግስት በጣም ፍጹም ሆደ ሰፊ ታጋሽና ከመገዳደል ምንም የሚመጣ ትርፍ የለም በውይይት በድርድር ሰላማዊ በሆነ መንገድ ከተኩስ ልውውጥ በመለስ ባሉ አማራጮች መፍታት ይቻላል የሚል በጣም ጥሩና ህዝብ ተኮር የሆነ አማራጭ ነው ይዞ የቀረበው ይሄንንም በቀጣይም ይሄው እንደሚቀጥል በሪፖርቱም ተመላክቷል እኔ ማነሳው ጥያቄ ሐሳቡንም ስለምደግፈው ወንድሙን እየገደለ አሁን ደግሞ የመንግስት መዋቅር ውስጥ ያሉ አማራሮች የጸጥታ አባላት በተደጋጋሚ ግድያ እየተፈጸመ ውጥረቱ የበለጠ እየተነከረ እየሄደ ነው ያለው ከህዝባችን ጋር መመካከር በተለይ የሃይማኖት አባቶች የሀገር ሽማግሌዎች የከፈሉት ዋጋ ትልቅ ነው ይሄንኑ ተቋማዊ አድርገ ነው አንዱ አካባቢ የሚሄድበት ልምድ ሌላውም አካባቢ በተመሳሳይ መንገድ የሚተገበር ሆኖ በበላይነት ክልሉ የሚመራው ሆኖ የአማራ ጥቅም ተነካ ተጎዳ በአማራ ጉዳይ ይመለከተኛል ለሚል ሁሉ የሚሳተፍበት ያብዛኛው የአማራ ክልል ህዝብ የሚስማማበት ምክክር ቢጀመር መልካም ነው በያስባለሁ ይሄን የተናበበ ስራ የአማራ ችግር ለመፍታት ከሆነ የአማራ መሪ መገደል የለበትም የአማራ ጸጥታ መዋቅር መገደል የለበትም ስለዚህ አንዴና ለመጨረሻ ጊዜ የሆነ ቦታ ላይ ማብቃት አለበት ሰላም ሊያረጋግጥ የሚችል አቅጣጫ ተቀምጦ በዚህ ምክር ቤት በፍጥነት ወደ ስራ የሚገባበት ሁኔታ ቢመቻች መልካም ነው የሚል አስተያየት አለኝ አመሰግናለሁ